ምክንያቱም ዘፋኛ ታስታውቃለች ውስጥ የገባው የዘፈን ስፒሪት ነው ከዛ የዘፈኑ ነው ሄደች ለምን ያው የዘፈን መንፈስ ይዞ ይጠፋል ዘፋኝ መንግስተ ሰማያት በእውነት መነጋገር አይሻልም ጌታ ይባል ኦኬ ምን ነው አድናል አንተም አይናቸው ምን ትላለህ ትከፍታለህ አይምሮአቸው ልባቸው ምን ትላለህ ትከፍታለህ ቁልፉን ይሰጣሉ የመክፈቻውን ቁልፍ ትይዛለህ ከዛ በኋላ የሚያስደነግጥህ የሚያስፈራ አይኖርም አንተ ምሽ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ትመልሳቸዋለህ እስኪ ከሰይጣን ስልጣን ሰው መልሳቸው ወደ እግዚአብሔር ከሰይጣን ስልጣን ወደ ማን ወደ እግዚአብሔር ምን ትላለህ መልሳለሁ ወልስ መልሳለሁ ለቼም ይቻላል በጥሩ ነገር እኔ ብቻ እኔም ይሰማል እግዚአብሔር ይሰማል እኔ ልቆር ማናገራችሁ እግዚአብሔር እንዲህ ብለሃል ነበር ወይ እንዲህ ብለሻል ነበር ታሪያ ታለ ይላችሁ አዎ ሰምታችሁኛ በመተናገሩት ቃል በፍርድ ከመልስ ተፈታላችሁ ስለዚህ በዛች ቀን መልስ መስጠት እንድትችሉ ነው ማረጋችሁ ነይ እንትባል ከደብ እንዲገባችሁ በደንብ ያሉ ዝም ብላችሁ አትናገሩ በፍርድ ቀን መልስ መስጠታችሁ አይቀርም ታስፈራራችሁ አይደል እውነት ነው ነገራችሁ ስለዚህ ከሰይጣን ስልጣን ብላችኋል ማስመለጥ ነው ያለባችሁ ሃሌሉያ አሜን በጣም ማስመለጥ ነው ዝም ይተዋል ኦኬ መንፈስን መለየት ማለት ምን ማለት ነፍስን መለየት ማለት ምን ማለት ኢየሱስ ክርስቶስ በምድር ላይ በነበረው አገልግሎት ወቅት ተአምራት ማድረግ ወንጌል መስበክ ብቻ ሳይሆን አጋንንትን ከሰዎች ውስጥ ምን ነበረ ያወጣ ነበር ኢየሱስ በአገልግሎቱ መጨረሻ ይሄ እሱ ይሰራው የነበረውን ስራ ማን ነው ይሰራላችሁ ያለው እኔ አትሉ ፈራችሁ መሰለኝ ቅድም የተናገርኳችሁ ታስፈራችሁ ብትፈሩም ውጣላችሁ እንጂ እኔ በሉ አጋንንት አንተ ተራራሰው እንጂ እኮ የተሰጠው ለስክሪፕቶ መጻፍ ያለ ምንም መብያ ብቻ አይደለም ልጆቻቸውን በድውያ ላይ ምን ይላሉ ይሄ ጌስቲ በሉ ራሳችሁ የፈውስ እጅ ነው በሉ የፈውስ እጅ ነው በሉ ምክንያቱም ስክሪፕቶ ተጽፏል ምግብ ትበላለህ የተነራም ሁሉ ነገር ይሄ ከብዙ ነገር በላይ ምንድነው መድኃኒት ነው ሃሌሉያ ለራሳችሁ ይሄ መድኃኒት ነው በሉ ሃሌሉያ ልጆቻችሁን በድውያ ላይ ትናናችሁ ስለዚህ ቼክ ማድረግ ያለባችሁ ራሳችሁ ተደብቃችሁ እንደሆነ የታመኑ ፈልጋችሁ ተደብቁ ሰው ሳይሆን የሰይስ ብያራችሁ ፈርቆለ ያን የሚያቃችሁ እንዴ ሳይኖር ዞር ነው ሆስፒታል ነው እኔ ብዙ ሆስፒታል ሰራለው ዩኒቨርሲቲዎች ምናምን ሰራለው ሆስፒታል ውስጥ ባለፈው ማን ሄደ ወደ እየሰራው የአይምሮ በሽተኞች ናቸው እና እዛ ክፍል እየገቡ ይሄ ሰውዬ እንዳይመጣብን እንዳይገባዝ ምን ያደርጓቸው ነገር ምንም ያወራል እኔ ምንም አላው በውስጤ ነው የሚሰጥ የሚናገረው ነገር አለ ምንም ማለት ነው ምክንያቱም መንፈሱ እዛ የአይምሮ በሽተኛ ብሎ አስገብቷቸዋል እነዚህ ሰዎች ውስጣቸው ፕሮሰስ ያደርጋቸው ከተማን የሚገዛ መናፍስቶች ናቸው ውስጣቸው ያሉ ስለዚህ ይሄ መንፈስ ገና ሲመጣ በዩ ለምን ውስጣቸው ያለው መንፈስ እናንተ ባትናገሩ እናንተ ያውቃል ጳውሎስ ወንጌል ሲሰብክ የተከተለ የእግዚአብሔር መንግስት የሚያሳያቸው እግዚአብሔር ባሪያዎች ለክፋት ብትናገርም ውስጣ የነበረው መንፈስ ግን የሚናገረው ምንድነው እውነት ስለዚህ በሄዳችሁበት ቦታ ሁሉ በሄዳችሁበት ስፍራ ሁሉ መንፈሳዊ ውጊያ ከተማራችሁ አጋንንትን ስለእናንተ ምን ይላል ኢየሱስንም አውቀዋል ጳውሎስንም እናንተ ደስ አይልም ያስገዋልኞች የሚባሉ የካህናት ልጆች የቡዳ መንፈስ ያስወጡና ሌላ መንፈስ ያስገባሉ ማስወጣት ማከራከር ማስወጣት አይችሉም ከታገላሉ ስለዚህ ዋናው ጋር ሲደርሱ ሲያያቸው የሱ ልጆች ናቸው ደግሞ ትንሽ ጀምሮ ነው ይህን መጥራት የጀመራቸው ገረፋቸው ቀጣቸው የራሱ ልጆች ስለሆኑ ማለት ነው ሁለተኛችን ስንት ዓመት ብሎ ቀጣቸው
ተነሳባቸው አይደለም ገረፋቸው ስለዚህ ጌታ ኢየሱስ ክርስቶስ ለኔና ለእናንተ የሰጠው መንፈስ ጸጋ ቅባት የሚያስከብር እንጂ የሚያዋርድ አይደለም የሚያነቃ እንጂ የሚያስተኛ አይደለም ጉልበታም የሚያደርግ እንጂ ታካሽ የሚያደርግ አይደለም ያው የቤተ ክርስቲያን ስለኛለች ብዙ ጊዜ አይደለም እውነት በየትኩበት ቦታ ሁሉ የሚገጥመኝ ወንጌል ተመሰክራላችሁ ወንጌል ልካቸው ጸልያለሁ ድሬዳዋ ላይ ኮንፈረንስ ነበረኝና ወንጌል ተመሰክራላችሁ አመሰግበሉ አገልጋዮች በሙሉ ዝም ብዬ ወድቤ ነው አሁን ይህን ጸሎት በሌላ መንገድ ነው የምጸልየው አገልጋዮች አትርፉ ለእናንተ ጋር መሰለኝ መጨረሻ መነጋገራችን ነበር በደንብ ነው ብዙ ነው የምናገረውና አገልጋይ የጀመ ፓስተር ወንጌል በሙሉ መጣ በተበረከው ህዝቡ ጁኖሎጂ መድረክ ላይ ብዙም በልጆቻችሁ ዘሩ የከተማ አብሎች አጋንንት የያዛቸው ጠንቋዮች በሙሉ በኢየሱስ ወደ ቤታቸው ይጸልዩ ወደማ ወደ አገልጋዮች ቤት ለምን እነሱ ስለማይሄዱ በጠንቋይ ምናምን ይዘዋለ ማን ይመስክሬሉ ሩዘሎት እኮ ነው ሩዘሎት ነው ታውቃላችሁ እናንተም አሁን ጸልየው እንደዚህ አይነት ጸሎት ወደ ቤታችሁ በመኪና ስትሄዱ መንገድ እንዲያቋርጣችሁ እንዲዘጋባችሁ እዛን ጊዜ ወደ ከተማ ወደት ጸልያለ ወይ ፖሊስ ተቀራዶ ላይ ያገኘ መስራት ላይ አይደለም እግዚአብሔር ነገር ያቻላችሁ ምን ሆናችሁ እኮ ቤታችሁ ሆስፒታል በሽተኛው በእናንተ ይሄ ለዳንት ናም ጨጓራው ልጅ አንዳንዱ ነገር ነው ይላል እንጂ ምን ማለት ነው ልጆቻችሁ ይቻላችሁ ማለት ምን ማለት ነው ገብታችኋል ማለት አይደለም ስለዚህ ለአገልጋዮች ቢሰላት ፈራላችሁ ያሽ በመኪና ስትሄዱ ስትደግድ እንዲያጋጥም ነው እንዴ በህይወት ውስጥ ያለው ጸጋ ካልተንቀሳቀሰ ምን ይላል ምን እኮ ይሰራል ነገር የለም በእናንተ ህይወት ውስጥ ያለ ጸጋ አለ ጥሪ አለ እሺ ኦኬ አላችሁ ጥሩ ጌታ ይባል ካልሰራ ካልተንቀሳቀሰ ምን ያህል ጥቅማለሁ ወይ ስለዚህ መጸለይ ያለብን ወደ እናንተ እንዲመጡ እናንተ ሜላቻላችሁ ወደ ዓለም ሁሉ እንግዲህ ለፍጥረት ስለዚህ እናንተ ሜል ስላልቻላችሁ ይሄ ምናፍስ አሰራር ካስተማር በኋላ የምንጸልየው ጸሎት ወደ እናንተ ቤት እንዲመጡ የዛን ጊዜ አትተኛ ሲረብሽ ፖሊስ ተጠራጥ ሆነ እንዲያለ እግዚአብሔር ነው ሳንተላ አይደለም ወይ ከሆነ እኮ ያ የተቸገረው ሰውዬ ወደ ቤት የሚመጣው ይሄንን ጂኒ ከላይ ላይ አባርልኝ ብሎ ገላግለኝ አድነኝ መፍትሄ ስጠኝ አንተ ጋር ጌታ አለ አንተ ፈዋሽ የሚፈውሰው ጌታ ባንተ ይወጣል የሚያድነው ጌታ ባንተ ይወጣል እባክህ ተቸገርኩ ብሎ ወደ ቤት ይመጣ አንተ ከሸሸው ማን ያለው ስለዚህ ወንጌል አደራለባችሁ አደራለብኝ የለባችሁ ማደራ የለባችሁ ብራዘር ይሄ ሰው የሚጸልየው እንደዚህ አይነት ነገር ስለሆነ ታውን ለካደበል ብለው ነገረው ስለዚህ መናፍስ በምድር ላይ ይናውዳሉ ይሰማሉ ያወራሉ ያያሉ ይታዘዛሉ ይፈልጋሉ የሚያርፉበትን ስፍራ ይፈልጋሉ ደግሞ ስፍራውን ያውቃሉ ባዶ የተጠረገ ቤት ያውቃሉ ይመርጣሉ ያሸታሉ ይሄ እንግዲህ ብዙ አሰራራቸው ጥቂቱ ነው እነኚህ የክፋት መናፍስ ሰራዊት በምድር ላይ ስራቸውን ለመፈጸም የሚጠቅማቸው ከሁሉ ፍጥረት ይልቅ ሰው ነፍስ አለው መንፈስ አለው ስጋ አለው በዚህ ነፍስ በሚባለው ክፍል ውስጥ አይምሮ ክፍል ነው ዕውቀት አለ ፈቃድ አለ ስሜት አለ ስለዚህ የአጋንንት ምሽግ
ጊዜ አይምሮ ነው ወይም ነፍስ። ስለዚህ በዚህ በአንድ ሰው ነፍስ ውስጥ አጋንንት ገብቶ ከያዘ እውቀቱ፣ ፈቃዱ፣ ስሜቱን በሙሉ ይቆጣጠረዋል፣ ይገዛዋል። አጋንንቶች የሰውን ፈቃድ፣ ስሜትና እውቀት በሚገዙ ጊዜ የሚያመጡት የሚሰሩት ስራ አለ። ምን አይነት ስራ ይሰራሉ? ምን አይነት ስራ ይሰራሉ? ስለ አጋንንት ምንም አታውቁም? አታውቁም ወይ? አንድ በሽተኛ ሲታመም ዶክተር ምንድን ነው የሚጠይቀው? የበሽታው ስሜት እንዲሁ የታሰሩት መፈታትን ተብሏል። ግንባርን እንፈታለን። አንዳንድ ጊዜ ጌታ ኢየሱስ ክርስቶስ ይወላችሁ የደስታ ዘይት የሚባለው ነገር ይገባችኋል? የደስታ ዘይት ምን ይገባችኋል? የደስታ ዘይት ማለት ነገሮቹን ውልብልብ ሲሉ አንተ ቆመህ ሃሌሉያ ማለት ነው። አሜን። ነገሮቹ በትክክል እኮ አይደሉም። ነገሮች በሙሉ በያንተ ተቃራኒ ናቸው። ግን አንተ ነገሮቹን የምታይ ከሆነ ጸሎትህ ሁሉ ረሳኸኝ፣ ተውከኝ፣ ምን አረግ ደግሞ አንዳንድ ሰው ስጠኝ መጽሐፍ ቅዱስ አልገጽ አለ። ስጠኝ የሚል ስንት እያላከ አምስት ስጠኝ ያልከት ጓደኛ መሆኑ ጌታዊ ላከ አስታጠኝና መበለኝ ላከ ወንኮው ለጎረቤቴ ልመስክር፣ አጠገቤ ላለው ልመስክር፣ ሊያቸው የመናፍስት አሰራር ልወቅ፣ ልበል፣ ልሂድ፣ ልናገር። እኛ አፋችንን ለጉመን ጉልበታም የምንሆነው እዚህ ስንመጣ አይደል? እዚህ ስንመጣ ጉልበታም ነው። ባለፈው እንደዚህ ተብሎ ነበር። ለምን አልተደረገም? በቃ አልተደረገም። ባለፈው አንተ ቂም ለምን ይዛል ነው ነገርና ቂምን ያደርጋል። ስለ አኪጦፌል ታውቃላችሁ? አኪጦፌል ማለት የዳዊት ምን ነው? አማካሪ ምክሩ እግዚአብሔርን ቃል እንደመጠየቅ ነበር ይላል አይደለ? አይልም ይላል። ነገር ግን አኪጦፌል ምን አይነት ሰው ነው? ቂመኛ 40 ዓመት ሙሉ በልቡ የቋጠረው ቂም ነበረው። 40 ዓመት ሙሉ በልቡ ያዘው ቂም ነበረው። አቤሴሎም በነገሰ ጊዜ ዳዊትን ሄጄ ልገለው አለ። ለምን ያን ቂም ከየት አመጣው? አኪጦፌል ቂሙን 40 ዓመት ሙሉ እንዴት ቂሙን በውስጡ ሰብሮ እንዴት ያዘ? ዳዊት ነብይ ነው። ዳዊት ብዙ ነገር ያውቃል። ነገር ግን የአኪጦፌልን ቂም እንዴት ያውቃል? ውስጡ ያለውን የቂም መርዝ እንዴት ላይረዳው ቻለ? እንዴት ተጋረደበት? ስለዚህ አኪጦፌል ምንድን ነው ያደረገው? ዳዊት ማንን አስገድሏል? ማንን? ኦርዮንን። የማንን ሚስት ደፍሮ? የኦርዮንን ሚስት። የኦርዮን ሚስት የአኪጦፌል ዘመድ ናት። ስለዚህ አኪጦፌል ዳዊት በሰገነት በአደባባይ ላይ ነው የተገናኛት። ለምን ብሎ ነው አኪጦፌል የመከረው ለአቤሴሎም? ቤተ መንግስቱን እንዲጠሩ ወደ ሄዱ ቁባቶች እስራኤል እያየ በአደባባይ መንበር ግባ። ዳዊት ልክ እንዳደረገ አንተም አድርጋ። ለማን አዝነው? ለአቤሴሎም? ለዘመዱ። እግዚአብሔር የአኪጦፌልን ምክር ከንቱ ባያደርግ የዳዊትን ጸሎት ሰምቶ ዳዊትን አኪጦፌል ይገድለው። አውቃላችሁ ቂም መጥፎ ነገር እንደሆነ። ቂም ያለው ሰው መናፍስት በዛ ላይ ደግሞ ኢንፎርሜሽን ይሰጠዋል፣ ልቡን ያጠነክረዋል። አኪጦፌል ከዛ በኋላ ምንድን ያደረገ? ቤቱን አዘጋጅቶ ታንቆ ሞተ። በቂም የምትሄዱ ከሆነ ቂመኛ ሰው የትም አይደርስም። መጨረሻ ራሱን ከማጥፋቱ እንደ ፈንጂ ፈንድቶ ይሞታል እንጂ ማንም አይደለም። እግዚአብሔር ቂም የያዛችሁበትን ሰው ይጠብቀዋል። እዚህ ቂም አለብህ ወይ? ወጣ አድርግ። ለመናፍስት የመጠቀሚያ መንገድ ነው ቂም ብላችሁ ነው ታዲያ ኢየሱስ ጌታ ቂም የመናፍስት አደገኛው በር ነው። ስለዚህ ቂም አለብህ ወይ? እስቲ ራስህ ላይ ታር በደንብ ንገሩልኝ። ይሄ አሜን። አቂማች ድራችን ገብቷችኋል? ቂም ነው። አስቆርቱ ይሁዳን ተመልከቱ። ገና ኢየሱስ ክርስቶስ ሲጸልይ አድሮ አብሬ መረጣ ያጋነተች ነው። አስቆርቱ ይሁዳን
ምን ነበር የሚሰራው?